ትኛለሽ እንዴ? ወንድሜ ምን ነው? ተረጋጋ እንጂ እንዴ። ሌላ ይኸውልህ ያስነካችን ነገር ዛሬ እኮ በቃ ጉዷ እኮ ታውቋል። ጉዷ ታውቋል። ተረጋግታ አውራ። ምን ነው ተረጋግቼ? ወንድሜ እኮ ነው የእናቴ ልጅ አይገባሽም? በእናትህ ሁሉን ነገር ትተሃል እኮ ሁሉን ነገር ትተሃል። እንዲህ መሆን የለበትም። ምን አይነት መድኃኒት ነው ያስነካሽው? የምን መድኃኒት ነው የምታወራው? መድኃኒቱን ንገሪንና የት እንደሆነ እንደምናስለቅቅ ንገሪንና እናስለቅቅለት። እናንተ ሁሌ የምርቀው በዚህ ምክንያት ነው። መድኃኒት ታማል፣ ጤነኛ አይደለም። እኔ አንድ ሰው እንዴት ሰማይ ነው? እግዚአብሔር ነው የምልህ። በጣም ነው ማስቀይም። ስነ ስርዓት እኔን ደግሞ ትናገሪኛለሽ። በእናትህ አዳምጪኝ። እሺ ያሬድ ትወጂኝ በእናትህ ሲውጠኝ ምን እንደምሰራ ደስ አይለኝም አንቺን አገኝ ብዬ እኔ ራሴን ሳጣ ደስ አይለኝም። ሰላም ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ ተማም። እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ዛሬ እንግዳ ይዤላችሁ ነው የመጣሁት። ትላንት የተፈጠረውን ነገር ሁላችሁም አይታችኋል። ሁላችሁንም ደግሞ ከልብ አመሰግናለሁ። ኮሜንታችሁንም በደንብ እያነበብኩ ነበርና ለኔ ቀና ስታስቡ የነበራችሁ እንደዛ አይነት ነገሮች መፈጠራቸውን ደግሞ እናንተ እንዳስደሰታችሁ ማየቴ እኔ በጣም አስደስቶኛልና ከዚህም በኋላ ነገሮች ደግሞ ተስተካክለው ከኤደንም ጋር አብረን የምንሆንበትን ነገሮች አመቻቻሉ። እንዳልኳችሁም ደግሞ እኔም ጸባይን አስተካክዬ እንደዛም ቁጣው ምንም ቀንሼባት እሷ ላይ ነገሮችን አስተካክዬላት ከሷ ጋር አብረን የምንሆንበትን መንገድ እንፈልጋለንና ዛሬ አዲስ እንግዳ ይዤላችሁ ነው የመጣሁት። በእርግጥ እንግዳ እንኳን አይደለም፣ ታላቅ ወንድሜ ነው። ኤደንን ዛሬ ላስተዋውቀው ነው ይዤ የመጣሁት። በእርግጥ ያውቃታል ልጅ እያለች ስለተለያየን እኔም ያው ወደ ሌላ ቦታ ስንሄድ እኮ ነው መጣልን። ትንሽ መልኳ ይመጣል እያስባል ፎቶ ላይም ሰሞኑን እያሳየው ስለነበረ ቆንጆ ሆናለች። በጣም ተለውጣለች። አዎ በጣም አድጋለች ምናምን። ልጅ እያለች እንደምናውቃት አይደለች ያቺ ነገረኛዋ ጦጣዋ ልጅ አይደለች። ብቻውን ዛሬ ስትመጣ እሷንም አስተዋውቀዋለሁ። ያው መተዋወቅ ሳይሆን ከብዙ ጊዜ በኋላ ይገናኛሉና ያን ነገር ዛሬ እናያለንና በጣም ደስ ብሎኛል እውነት ለመናገር ከታላቅ ወንድሜ ጋር ላስተዋውቃት ነው። ቤተሰብ ትውውቅ በሉት ዛሬ እንግዲህና ሁላችሁም ደስ እንደሚላችሁ ተስፋ አደርጋለሁ። ነገሮች ተስተካክለው ደግሞ ሽምግልናውም ምንም ላይ ወንድሜም አብሮ ይሄዳል ብዬ ተስፋ አደርጋለሁና ያ ቀን እንዲመጣ ደግሞ ሁላችሁም እንድትጸልዩልኝ ፈልጋለሁ። ኮሜንት ላይም ደግሞ በደንብ ጻፉላት። ሄዱ ምንንም በደንብ እንድትረዳኝ ስለምፈልግ ይሄን ነገር ማለት የምፈልገው ነገር አለ። አረ እስከማገኛ ድረስ ጨንቆኛል። እኔ ራሴ በጣም ጨንቆኝ ነበረ መጀመሪያ ቀን ሳገኛትና ዛሬም እንግዲህ እሱም እንደዛ እየተሰማው ነው ተስፋ አደርጋለሁ። እና ወንድሜ ስትመጣ መቼም እንደማታስጨንቃት ተስፋ አደርጋለሁ። እኔ ግን እንደውም እጠይቃለሁ ወይ አለም ከመቼ ጀምሮ እንደተዋወቃችሁ ምናምን ባለፈውም ስነግረኝ ነበረ። ያውቃሉ እነሱ? እስቲ ንገረኝ ማለት ያው በብዛት እኔ በዙሪያው ነው የማገኛት። ያው እንዳልኩ ቪዲዮ ላይም አይታታልና ነገር እኔ አሁን ለምሳሌ በምትሆነው ነገር አንዳንዴ በጣም እንደሚከፋኝ ታውቃለህ። አሁን ለምሳሌ እሺ ስራ አቆምክ አለ ለምን እንዳቆምክ ግን አስበው ታውቃለህ? በምን ምክንያት ነው የሚመስልህ አንተ? ያው የሷ ፍቅር ነው ወንድሜ። እሱ መቼም ታውቃለህ፣ ላንተ አልነግርም። ጓደኞቼ የሚያውቃሉ በብዛት ይሄን ነገር ደግሞ ለማንም ለብዙ ሰው ተናግሬ እንትን ብየዋለሁና ነገሮችን ለማስተካከል በጣም ብዙ ጊዜ ጥሬያለሁ። ታውቃለህ ስራም ለመግባት ጀምራለሁ፣ ነገሮች ይበላሻሉ እንትን ይላሉና አሁን ቢያንስ ኤዱን ማግኘቴ ከሷ ጋር የሆነ ነገር እንትን ማለቴ ነገሮች እንደሚያስተካክል ታውቃለህ። ስራም ላይ እንደምን እኔ ማለት ረዳክ እኮ ነው የመጣው። ስንቴ ነው አንተ ከቤት ራሱ የራቀው? ማዘር አስበው ምን ያህል አንተ እንደምፈልግ ናት ላለሽ አትመጣም። ሁሉ ነገርን እኮ ለሷ ነው ያረከው። ግን ብቻ ተገናኝተን እኔ ማለት ብዙ ነገር እንደምወዳት ታውቃለህ። ከልጅነቴ ጀምሮ ዩኒቨርሲቲም ገብቼ ብዙ ነገሮች የተበላሻሹት ታውቃለህ። ብዙ ጊዜ ስልክም እየደወልኩ እንደማወራ አንተን ማለት ነው። እኮ ነው እኔ እኮ ፈልጋታለሁ እኮ ያልኩህ ዛሬ። እሺ ቢያንስ ዛሬ ትመጣለች፣ ቀለል አድርገን እናወራታለን። አይደለም እናወራታለን፣ ማውራት ግን አንተም ደግሞ መረጋጋት እንዲህ እኮ መሆን የለብህም። እሺ ምን ላድርግ ወንድሜ? እሺ ንገረኝ። ወደድኳት። አንደኛ መረጋጋት አለ። ተረጋግተህ ነው ነገሮች እንደዚህ ያለ መቀጠል ያለባቸው እኔ የሚመስለኝ ማለት ነው። ግን አንተ እኔ አሁን ሳገኛት እኔ የምናገረውን ነገር ማውራትን ነገር እኔ ያውቃለሁ። ለኔ ተወሱ። እሺ ታወራታለህ፣ ግን እኔ እንድታስጨንቃት አልፈልግም። በቃ ነገሮች የማስጨነቅ በቃ እኔ እሱን ነው የምፈልገው። ቤተሰብ እኮ ተዋውቃት ብያለሁ። ፋዘርም ነግሯል፣ ማዘርም ደውላ ዛሬ ነው ትናንትና ነው ያወራት። ቤተሰብ በሙሉ ዘግተክ ብዙ ጓደኞችን እሺ ምን ላድርግ? እኔ አፈቀርኩሽ። እኔ እኮ ለዛ እኮ ነው ስለተረዳው ዛሬ ሂድና በቃ አናግራት ስላሉኝ እኮ ነው። አሁን ለአንተ አንተም ደስ እንዲለ እሷንም አግኝቻት እኛ ምን ነግራት ነገር አለ ለእሷ ማለት። እሺ በጣም አሪፍ። እሺ እየመጣች ነው አሁን። በቃ ቤተሰቦች ኤድ መጣለች። ኤድ
ደህና ነሽ? ሰላም ነው? እኔ ራሴ እንዴት ነሽ? ወንድሜ ረሳሽ? ታላቅ ወንድሜ ታላቅ ወንድሜ ታላቅ ወንድሜ ሰው እንዳላት ነግረኝም ነበር። አይ ችግር የለውም መቼም ከበፊት የምታውቂው ስለነበረ የሚያስጨንቅሽ አልመሰለኝም። ምን እየሆንሽ ግን እንደሆነ ታውቂያለሽ? ከሱ ጋር ምን እያረግሽ እንደሆነ ታውቂያለሽ? ከሱ ጋር ወንድሜ ቆይ እንጂ ምንድነው? ቆይ ተረጋጋ። ምን ነበር እናወራና አይደለም ምን እያረጋችሁ እንደሆነ ታውቂያለሽ? ላንቺ ሲል ምን እያጣ እንደሆነ ታውቂያለሽ? ቆይ ችግር አለ? ቆይ ካሜራውን እንበል ችግር አለ ትይኛለሽ እንዴ? ወንድሜ ምን ነው? ተረጋጋ እንጂ እንዴ! ምን ይሁንክ ነው? እናወራታለን ብለን እንዴ መጣ ነው? ዝም በል አንተ። ተረጋጋ። ምን እንዳደረገችብህ አንተ የምታውቀው ነገር የለም። ምን እንዳደረገችብህ የምታውቀው ነገር የለም። ተረጋጊሽ። ቆይ ምን እንዳደረገችብህ የምታውቀው ነገር የለም። ተረጋግተን ማውራት እንችላለን። እኛ ቤተሰቡ አውቋል። ምን እንዳደረግሽበት ጭምር አውቋል። ይሄ ልጅ ትምህርቱን አቆመ። ቤተሰቡን ተዋል። ቆይ ተረጋጋ። እናቱን አይና አባቱን አይና እሺ እኮ ተረጋጋ። የት ሄደሽ መድኃኒት እንዳስደረግሽበት ትናገሪያለሽ? መድኃኒት ነው የምትወው? ያሬድ አንድ እናስመኝ ወደዚህ ምንድነው ችግር አለ? ምንድነው? ለምን እንደምትማታው? ለሴቶች ክብር የለም? ምንድነው ትይኛለሽ? ምን እያረግሽው እንደሆነ ታውቂያለሽ? ምንድነው? ምን እንዳረግሽው ታውቂያለሽ ወይ? ምን እንዳረግሽው ታውቂያለሽ ወይ? በመድኃኒት አስነክተሽ ምን እንዳደረግሽው ታውቂያለሽ? ስነ ስርዓት ይኑር። እሺ ከካሜራ ፊት ነው እያወራ ያለው። ለሰው ልጅ ክብር ይኑር። ስነ ስርዓት ክብርማ አለኝ። ያሟል ትምህርት ለአንቺ ሲል አቆመ ዩኒቨርሲቲ። ከዛ አሁን ላይ ስራ አይሰራም። አንቺን ብቻ ነው የሚያስበው። ልታስመታኝ እንደ ጠራኸኝ ልታስመታኝ ነው ወይ ጠራኸኝ? እኔ እንደዚህ እንደሚፈጠር ምንም ማውቀው ነገር የለም። እኔ ነገሮችን ተረጋግተን እናወራ ብሎኝ ነው የመጣሁት። ሊተዋወቅሽ ነው የመጣነው። ደግሞ ታወሪያለሽ እንዴ? ትልቅ ሰው አይደል እንዴ አንተ? ትልቅ ሰው አለትኛለሽ እንዴ? ልጁ ምን እንዳስነካሽ ተናገር። ምን እንዳስነካሽ? እናቱ አስጠላችሁ፣ አባቱ አስጠላው። ሁሉን ነገር ትተሃል እኮ ሁሉን ነገር ትተሃል። እንዲህ መሆን የለበትም። ምን አይነት መድኃኒት ነው ያስነካሽው? የምን መድኃኒት ነው የምታወራው? መድኃኒቱን ንገሪንና የት እንደሆነ እንደምናስለቅቅ ንገሪንና እናስለቅቅለት። እናንተ ሁሌ የምርቀው በዚህ ምክንያት ነው። መድኃኒት ታማል፣ ጤነኛ አይደለም። እኔ አንድ ሰው እንዴት ዩኒቨርሲቲ ተወ፣ ስራውን ተወ፣ ሁሉን ነገር ተወ። ለሷ ሲል የፈለገው ነገር ተወው። ለዚህ ነው ከአጠገቤ ራቅ ስለነበር ለዚህ ነው ምንም አይነት ችግር ህይወቴ ላይ እንዲመጣ አልፈልግም። በአንተ ምክንያት የሰደብክ ያለሁት በአንተ ምክንያት እየተመታ ያለሁት ሰምተኸኛል። በራስሽ ምክንያት ነው፣ በራስሽ ምክንያት ነው። ወንድምህን መያዝ ካለብህ መያዝ ያለው አንተ መድኃኒት አስነክተሽ አይደለም። አሁንም አንድ ስማኝ የያሬድ ወንድም ነብያ ክብሬ ላወራ ነው። ስትመታኝ ዝም ያልኩ ታላቅ የነብያ ክብሬ ነው። ሰምተኛላ እንጂ አሁንም ቢሆን ይኸውልሽ እኔ ስለሆንኩ ነው። እሱ ብዙ ወገን አለው። ማንም የለውም ብለሽ እንዲህ የምታደርጊው ማንም የለውም ብለሽ ነው። ቆይ በእናትህ ተረጋጋና አዳምጪኝ። ነገሮች ምንም የምታደርገውን እኮ አንተ አታውቅም። ሰምተኛል። ከዚህ በኋላ አጠገቤ እንዳትደርስ። ለምን እንደዛ አትበይልን? ምን አይነት ጥፋት እንዳጠፋው ቃል ወይ አሁንም ደግሞ አዳምጠኝ። አሁንም ትለምናለህ አንተ። እየሰማኝ ነው። እግዚአብሔርን ነው የምልህ። በጣም ነው የማስቀይምህ። ስነ ስርዓት እኔን ደግሞ ትናገሪኛለሽ። ወገን አለው እኮ ወገን አለው። አዳምጠኝ ወንድሜ፣ ነገሮችን ላስተካክል በእናትህ። በቃ በጣም ይኸውልሽ አሁንም ቢሆን ዝም አንተ ነው የመጣኸው። እኔ ቆይ እሺ ከማሉን በስነ ስርዓት አዳምጠኝ። እሺ አንተ እንዲህ የምታደርግ እኮ በኮንፊደንስ የምትናገረው የሰራችሁን ስለምታውቅ ነው። ልጅቷን እንዲህ እኮ ቢሆነው እኮ በእናትህ አዳምጠኝ። አዳምጠኝ። እሺ ትወጂኝ የለ በእናትህ አዳምጠኝ። ነገሮችን አስተካክላለሁ። በእናትህ ይኸውልሽ ስሜቴ ስለሚሆኑ ነገሮችን ይኸውልሽ እቤት እኔ እስከ ዛሬ የራኳቸው በእናትህ ነሽ። አዳምጠኝ ላስተካክልበት። አንቺ አዳምጠኝ። ይኸውልሽ ኤዲ ጭራሽ ታሰድበኛለህ፣ ጭራሽ ታስመታኛለህ አይደለ? ከእሱ ጋር ነው ያለው። አዳምጠኝ። እኔ ከእሱ ጋር ያለውን ነገር በሙሉ ጨርሳለሁ። ከእሱ ጋር ያለውን ነገር በሙሉ እኔ ጨርሳለሁ። በእናትሽ ልጁ ይኸውልሽ አውቃለሁ። ይኸውልሽ እንደ ታላቅ ወንድም ስለሚሆን በቃ ነገሮችን በስነ ስርዓት ቁጭ አድርጌ ያለውን ነገር አስተካክላለሁ እያልኩ ለምንድን ነው የማትረጂኝ? እሺ ቆይ እኔ አስተካክላለሁ እያልኩሽ እኮ ነው። አይገባም እንዴ? አይፈልግም። እሺ በምን አማርኛ እኔ ከቤተሰቦቼ ከጓደኞቼ የራኩ የምልሽ እኮ በዚህ ምክንያት እኮ ነው። ሰዎች እየተረዱኝ ኧረ በእናትሽ ለፈጠረ ወንድሜ ነገሮችን ላስተካክል እያልኩ እኮ ነው። ቆይ በእናትሽ እንዴ ይኸውልሽ አዳምጪ። ሰሞኑን በስነ ስርዓት እናወራለን፣ ነገሮችን እንፈታለን። ልመታኝ ነው እየተገለገላለ። አይ ነው የምሬን እኮ ነው። ልትመታኝ ነው
አንቺ ቆይ ለምን አትሰሚኝ? ምን እሺ ተፈጥፋታለሁ ካለ በለዚያ ግን አረ ወንድሜ ስለፈጠረ አትሄድም ላናግርበት እያልኩ እኮ ነው። ዝም በል እስኪ ላንዴ ምንድነው የምታናግራት? አታውቅም። የምትሆነውን እንኳን አታውቅም። ስራን ለቀቅ፣ ትምህርትህን ለቀቅ። እኔ ይኸውልሽ ከዚህ በኋላ አንቺ ጋር አለ ምን ይጥሪ ወንድሜ በእናትህ አዳምጠኛ እንዴ ልጅቷን ላናግራት። እሺ ምንድነው? እኔም ብቻ ስል እሱን ተይው። እሱ የለም እዚህ ጋር በቃ በጣም ይቅርታ አድርጊልኝ። ዛሬ እንዳልተፈጠረ ብቻ አስቢ። አረ ወንድሜ ስለፈጠረ ቢያንስ አንድ ደቂቃ ስጠኝና እኔ ላውራት አይደል እንዴ የምልህ። በቃ ሌላ ይኸውልህ ያስነካችን ነገር ዛሬ እኮ በቃ ጉዷ እኮ ታውቋል። ጉዷ እኮ ኦልሬዲ ለይቶለታል። አንተ ለምን አትረዳንም? እኛን ቤተሰቦችን ለምን አትረዳም? በቃ አዳምጠኝ። እኔ እወዳታለሁ እያልኩ ነው፣ ነገሮችን እያስተካከልኩ ነው አይደል? ምንድነው የምታስተካክለው? ስራን አቆምክ፣ ትምህርትን አቆምክ። ስራ ሁሉ ነገር እሷ ነች። በጣም እየጮክ ነው፣ ራስን ያመመኝ ነው። ተረጋግተህ አውራ። ምንድነው ተረጋግቼ? ወንድሜ እኮ ነው የእናቴ ልጅ። አይገባሽም? በእናትህ አዳምጪ። በቃ እሱን ተይውና እኔም ብቻ ስሚ። እኔን ተወኝ፣ በእናትህ ተወኝ። እኔ ያለብኝ ችግር ይበቃኛል። ልተውሽ አልችልም። በቃ እኔ ሁሉንም ነገር አስተካክዬ ሁሉንም ነገር ተሰድብኝ። ለምን ነው አይደል እንዴ? አዳምጪኝ እሺ። በቃ እሱን በቃ ተይው፣ እርሺ። እንዳልመጣ አስቢ። በቃ እኔ በስነ ስርዓት ያወራሻል፣ ላስተዋውቃችሁ ብዬ ነው በስነ ስርዓት ይዤ መጣሁ። እንዳትደውልኝ ከዚህ በኋላ ግን አልደውልልሽ አልፈልግም። ሄደን ነገሮችን አስተካክለን እና አብረን እንሆናለን። አግዛለሁ እኮ ስትይኝ ነበር አይደል እንዴ? እንደዛ ያልሽልኝ ቃልሽ የት ልሄድ ነው? ዛሬ እሱ መጥቶ እንደዚህ ተናገረ ብለሽ እንዴት እንደዚህ ትኛለሽ? በእናትሽ ሄደን በቃ እኔ ሰማኝ ከሆነ አረ ስለፈጠረ ወንድሜ በእናትህ ና በቃ እንሂድ። ምንም አትጠቅመም። ተው እንሂድና ትጠቅመኛለሽ። ሂጂ በቃ ለምን አትሄጂም? አንቺ በቃ ሂጂ። አንተ አታውቅም። ሂድ አይደል እንዴ የምልህ ሂድ በቃ። ምን አይነት አዳምጪኝ ሂድ በእናትሽ። እኔ ልለምንሽ በቃ ከዚህ በኋላ ማለት ነው በቃ እንደዚህ ነገር ድጋሚ አትሁን። እንደዚህ እንድትሆን አልፈልግም። ለምን አልሆነም? እኔ እወድሻለሁ እኮ በስነ ስርዓት አገኘሁሽ፣ አወራሁ። አፍንጫ ይውጣ። አልፈልግም። ለምንድን ነው እንደዛ የሚሆነው? እንዴ ይሄን ያክል ጊዜ እንደዚህ ሆንኩት እኔ ይበቃኛል። በቃ እሱን ተይው፣ እርሹ። ከዚህ በኋላ አይመጣም እንደዚህ ነገር አይፈጠርም። አልፈልግም። እነሱ እያሉኝ ያለውን ነገር በሙሉ እርሹና በቃ ቢያንስ እኔን አዳምጪኝ። ኤዲ ይወድ ጋሽ እዚህ ድረስ አስመጣጣ። ከዚህ በኋላ እንደዚህ ነገር ድጋሚ ይፈጠር። አንተ እኮ ስለማይገባ ነው የትም አትሄድም። አዳምጠኝ። ከዚህ በኋላ ለምንድን ነው ማገባሽ? ይገባኛል። በቃ ከዚህ በኋላ አንተ ጋር አልደርስም። አትምጣብኝ፣ አልፈልግም። ወንድሜም አይደለም። ያሟል እንዴ? አላማው ምንድን ነው? ቆይ ችግሩ ምንድን ነው? እሺ ቆይ እኔ ምን ላድርግ? እኔ አንቺን መውደድ ነው እንደዚህ እያደረጋችሁ ያለው። በቃ እኔ አፈቅርሻለሁ፣ እወድሻለሁ ማለት ነው እንደዚህ እያደረጋችሁ ያለው። እኔ ደግሞ ተወኝ። ልተውሽ አልችልም። የለም በቃ እኔ ይሄ ነገር ሊሆን አይችልም። እኔ ምንም መቼም ታውቂያለሽ ምን አይነት ነገር ውስጥ ልገባ እንደምችል። ከዚህ በፊትም ብዬሻለሁኝ። አልደግምልሽም። ሄደን በቃ አሁን በሱ ምክንያት እንደዚህ አይነት ነገር በቃ ነገሮችን አስተካክለን አብረን እንሆናለን ተባባልን አይደል እንዴ? አብረሽ ልትሆኚ የተጎዳውን ነገር ለምን ደግሞ አትፈልጊም? ሄደን እንደዛ አትበይኛ። እወድሻለሁ እያልኩሽ እኮ ነው። ለምንድን ነው አንቺ ቆይ የማይገባሽ? አፍቅረሽ አታውቂም? ሄደን በሽታ የሆነ ሰው ነው። በፈጣሪ በስንት መከራ አገኘሁት፣ ነገሮችን አስተካከልኩ ስል ደግሞ በቃ እንደዚህ ነው።